በምን አንጀት ነው እንደዛ ተንበርክኮ ቆሞ በወገባ? የትኛው ወንድ ነው ዛሬ የራስሽ ጉዳይ ካመንሽኝ እመኝኝ፣ ካላመንሽኝ ራስሽ ጉዳይ ሂጂ ይላት ነበር። ብዙ ሰዎች ለሀይሚ ደግሞ ቴክስት የምታደርጉለት ሰዎች በልክ ብታደርጉ ለሀይሚ አዝናችሁ ሳይሆን ለሀይሚ ጠላቶች ናቸው። እሱ አይወድሽም፣ እሱ አያፈቅርሽም፣ ለምን አፈቅርሻለሁ አይልሽም ብላችሁ ኮሜንትም ሜሽንም የምታደርጉ ሰዎች ለሀይሚ ጠላት ናቸው እንጂ የሀይሚ ወዳጆች አይደሉም። ትክክለኛ መንገድ እዛ ጋር እሱ አይወድሽም ማለት ታዲያ አንቺ ለሀይሚ አዝነሹ ነው ወይም ለአንቺ ሀይሚ ፈጥነሽ? እሺ አሁን እጅና እንቧን ጥረቂላት እስቲ እንየው። እስቲ አሁን ሄደሹ አንቺ የምታግዢው አንቺ እኛ ማገዝ ሀይሚንና ብሩኬ ማገዝ የምንችለው አካውንታችሁን ሼር ለማድረግ ሰብስክራይብ ማድረግ ብቻ ነው ማገዝ የምንችለው። አያችሁ እኛ በእኛ እኛ የምንችለው ይሄ ሁለቱ ነው። ሀይሚ አካውንታን ሼር አድርገን ነው ሼር ማድረግ የምንችለው። እስቲ እዛ ጋር ጎን ላይ ማን አለ? ለሷ ለብሩኬ ውጪ ማን አለ? እዛ ጋር ተገኝተን እኮ ወይኔ እህቴ ከዚህ ነው የምናለቅሰው እንጂ ወይኔ እህቴ ምን ሁኔታ ውስጥ አጠገቧ ያሉ ሰዎች ራሱ አጠገብ እዛ ጋር ያሉት ሰዎች ራሱ ማርያምን ነው የምላችሁ የሉም። እሷ ስትከፋ እሷ ስትጨነቅ አለንልሽ በእሷ እየሰሩ በእሷ እንባ ቪዲዮ እየሰሩ እስቲ አለንልሽ እህቴ ብሎ አጠገቧ የለም። ማን ነው ያለ በዚህ ሰዓት? ብሩኬና ብሩኬ ብቻ ናቸው። እሷና ብሩኬ፣ ለእሷም ለብሩኬም እሷ ለእሷም አጠገቧ ልጅ ብቻዋን ለማስቀራት ብቻዋን እንድትቀር ማድረግ የምትፈልጉ ሰዎች ናቸው። ቫክሲናዚ እና ለሀይሚ የምትወዳችሁ ከሆናችሁ ሀይሚ የምትወዱ ከሆናችሁ በሀይሚ ሳይድ ያማል። ሀይሚን እንባ ለመጥረግ ከፈለጋችሁ ብሩኬን ውደዱት እንጂ ሀይሚዬን የምትወዱት ሰዎች እስቲ ብሩኬን ውደዱ። ብሩኬን የምትወዱት ሰዎች ደግሞ እስቲ ሀይሚዬን ውደዱት። እነሱን አንድ ለማድረግ ሞክሩት እስቲ በመቤቴ በአላህ በምታመኑት አምላክ ማለት ነው። እስቲ ሀይሚ የምትደሰተው እናንተ ያንን ቴክስት ወይም ኮሜንት ስለጻፋችሁ ከብሩኬ ህይወት ሀይሚ ልታስወጡ ወይም ሀይሚን የእናንተ ምክር ሰምታ ከእናንተ ህይወት ከሱ የምትራቅ ይመስላችኋል? መቼም አትራቅ፣ መቼም አይሆንም። እና እኛ መሀል ላይ ብሩኬ እንደዚህ አድርገሃል፣ ሀይሚዬ እንደዚህ አድርገሻል ብለን እኛ የምናደርገው መሀል ላይ ነው የምንቀረው። ስለዚህ እሷን የሚያጠነክራት አጠገቡ ያለውን ሰው ማበርታት ነው። እና የምታደርጉትን ነገር መጀመሪያ ሰከን ብላችሁ ማየት አለባችሁ፣ ሁላችሁ ማለት ነው። በያላችሁበት ቦታ እኛ መርዳት፣ አሁንም ደጋግሜ እናገራለሁ፣ እኛ መርዳት የምንችለው ቪዲዮ ማየት፣ ሼር ለማድረግ ብቻ ነው ሀይሚን መርዳት የምንችለው። ገባችሁ? አጠገቧ ያለ ግን እሱና እሱ ብቻ ነው። እስኪ እችል ብቻዋን ሄዳ እስቲ ከብሩኬ አይወድሽም፣ ህይወትሽን ምሪ፣ የራስሽን ህይወት ኑሪ። እችል ህይወታ ምስቅንቅል እንድትወጣ ነው የምትፈልጉት? ማርያምን ነው የምላችሁ፣ ብቻዋን እንድታለቅስ፣ ብቻዋን ሌላ ነገር ውስጥ እንድትገባ ነው የምትፈልጉት? ብሩኬን እየሰደባችሁ ብሩኬን ዝቅ የምታደርጉት ይሄ ብቸኝነትሽን ኑሪ። በርሽን ዘግተሹ ብቻሽን አልቅሺ፣ በርሽን ዘግተሽ ብቻሽን ሁኚ የሚል ነው። ይሄ እንደኔ አስተሳሰብ ማለት ነው። ስለዚህ የግድ ደግሞ ብሩኬን ማምከር አለባቸው እናንተ። ስድብ ሳይሆን ብሩኬን ማምከር፣ ወንድሜ ብላችሁ ብሩኬን ማበርታት ነው። ከስህተትህ ታርም። ከዚህ በፊት ይሄንን ስህተት ሰርቷል፣ ለወደፊት ደግሞ ያጠነክራል እንጂ ብሩኬን ያጠነክራል፣ ፍቅርን ያጠነክራል እንጂ የእነሱ ፍቅር ያጠነክራል እንጂ ይሄ ፈተና እነሱን አይጥልም። ይህንን ወቁ። በሀይሚ ይታፈሳል፣ ይሄ እንባሽ ይታፈሳል፣ ይኪስሻል። ይሄ እንባ እግዚአብሔር ይኪስሻል። አንቺን የሚወደው ፈጣሪ አንቺን የማይወድ ከሆን ኑሮ ይሄ ፈተና አይሰጥሽም ነበር። አያችሁ፣ ይሄ ፈተና የተፈተንሽ ያለሽው እመቤቴ ቅድስት ድንግል ማርያም ስለምትወድሽ ብቻ ነው። መልአኩ ገብርኤል ስለሚወድሽ ብቻ፣ መድኃኒዓለም ስለሚወድሽ ብቻ ነው ይህንን ፈተና። ይሄ እምባሽ ደግሞ ድንግል ማርያም
ቦታ ወደ ቦታ በነነበርሽበት ይህንን እንባሽ አይንሽ እንደዚህ ክፍት ያልሽበት በአንድ ቀን ትክስሻለች እመቤቴ ማለት ነው። ብሩኬን በአንድ ቀን ይክስሻል። ስለዚህ እባካችሁ ወደ ቦታችሁ ተመለሱ። መልዕክት ማስተላለፍ የምትፈልጉ ከሆነ ደግሞ መልዕክታችሁን አስተላልፉ ለብሩኬ። ብሩኬ በዚህ ሳይ ቀጥለው ከሀይሚዬ እንዳትራቅ፣ የማንንም እንትን አትበል። አሁን ያለችበት ሁኔታ ጥሩ ነው። የልጅቷን የአንተንም ቢሆን በዙሪያ ያለውን ሰዎች ልጅቷ የምትኖርበት ይሄ አዲስ አበባ አይደለም። ይህንን እኔ ለብሩኬ ማስተላልፈው መልዕክት ማለት ነው። አዲስ አበባ ላይ አይደላችሁም ያላችሁት፣ የእናንተ ቀዬ ወይም ደግሞ የእናንተ ያደጋችሁበትና ያደጋችሁበት የኖራችሁበት የተወለዳችሁበት ሀገር ነው። እቺ ሴትዮ በያና ማጣራት ይችላል። ውለዋ የት ነው የምትለው፣ የት ነው የምትገባ፣ ከማን ጋር ነው የምትለው ብላችሁ ማጣራት የአንተ ፋንታ ነው። ከዛ የልጁም አባት እርጉዝ ነኝ ብላለች፣ ውሃ ጠጥታ መጣ። ያን ይታወቃል ውለዋ የት እንደሆነ። የእናንተም ጠላት ታውቃላችሁ ሁላችሁም። ለብሩኬ መልዕክት አስተላልፉ። በዚህኛው መታል አግሬት እንዳትሆን፣ በዚህኛው ሳይድ ሀይሚ ጋር ዛሬ የተጠቀምከውን ቃላቶች ደስ ይላል። አሁንም ነገም እሷን ለማሳመን ጥሩ ጥሩ ቃላቶችን እየተጠቀምክ ነው። እንደ ድሮ ልጅነት ሁልጊዜም የለም። ስለዚህ እንደዚህ ህይወት ላይ ያላችሁ ወንዶችም ሴቶችም ቪዲዮ ያደረጋችሁ ያስተምራል፣ የምንኖርበታለን። በጣም ይቅርታ ወሬ ያበዛውባችሁ። ለብሩኬ መልዕክት አስተላልፉ። አሁን አመሰግናለሁ፣ እወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ እንደዛ ጉዳህም እንዳስተላልፍ ጨርሽ ወብስዬ እሺ ጨርሽ አሉት አልኩ መጀመሪያ ላይ ኦኬ። ሰላም አመሻችሁ ሁላችሁም። ዘርፍ ያንቺ ትናገሪ ወይ ልናገር? በቃ ሰላም አመሻችሁ ሁላችሁም። እዚህ ጋር አንድ ነገር ሀይሚዬ፣ እርግጥ ልትጎጅም ሴት ነሽ እና ልትቋቋሚው አልቻልሽም። ግን እዚህ ጋር የግድ አሁን ዛሬ እሱም እንደገለጸልሽ እጅ ለእጅም ተያይዛችሁ ነው ይሄን ነገር ማለፍ የምትችሉ። በማልቀስ ምን በማለት ምንም ነገር አይፈጠርም። ራስሽን ትጎጃለሽ። እጅ ለእጅ በዚህ ሰዓት እንደውም እስቲ ብለሽ አለው ብለሽ ጎኑ መቆም ያለብሽ አንቺ ነሽ። እናንተ ምንም ነገር የተፈጠረ ነገር የለም። እቺ ልጅ ተልኮም ሊኖረታት ይችላል። የመጣችው ፈጣሪ ነው የሚያውቀው የልጅቷ አመጣጥ። ነገ ደግሞ እውነቱ የሚወጣበት ቀን ሩቅ አይደለም። ዛሬም ብሩኬ ብሏል፣ አይርቅም ቀኑ፣ በትንሽ ቀን እውነቱ ይወጣል። ይቺ ልጅ በምን አይነት ተልኮ እናንተ ጋር እንደመጣች ፈጣሪ ነው የሚያውቀው። ስለዚህ አንተም ደግሞ ዛሬ ለሀይሚ ያሳያትን ነገር ብሩኬ እዛው በቃ አይደለም ቀን በቀን በደቂቃ ለሰዓት አትለያት። በአሁን ሰዓት ሀይሚን ለሰዓት አትለያት። አጠገቡ አሁን እጅ ለእጅ ተያይዛችሁ ይሄ የመጣውን ነገር አሸንፋችሁ መውጣት አለባችሁ እንጂ እኔ አልፈልግም እኔ እፈልጋለሁ በሚለው አይደለም። ዛሬ እርግጥ ብሩኬ ጥሩ ነገር አሳይተህናል። አሁንም እኛም ከጎናችሁ ነን። እያየናችሁ እያደጋችሁ የመጣችሁ ልጆች ናችሁ። ሁላችንም እዚህ ጋር ተናኑሾቻችን ናችሁ ለሁላችንም እና እግዚአብሔር አምላክ የመጣውን ነገር ይመልስልን። ልጅቷንም ወደ ቀልቧ መልሷት ይህን ነገር እኔ አላረኩትም ብላ ወይ አይደለም ብላ እውነቱን ይዛ እንድትመጣ ያድርጋት። እኛ እሱን ነው ይህን ህይወት በጥብጠሽ ይህን ነገር አድርገሽ ምንም የምታመጪው ነገር ስለሌለ ወደ ህይወትሽ ተመልሰሽ ይህን ነገር ምንድን ነው ማድረገው ብለሽ ወደ ራስሽ ተመልሰሽ ይህን ነገር እንድታስተካከይ ያድርግሽ እና ብሩኬም ሀይሚ ጥንክር ብለሽ ከጎኑ ቆመሽ
ለቅሶ አይደለም። ሚዲያ ላይ እንደውም እኔ እንደምመክርሽ ሚዲያ ላይ እንደዚህ እያለቅሽ አትምጪ። ለማን ብለሽ ነው? ማን ደስ እንዲለው ነው ሚዲያ ላይ እንደዚህ መተሽ የምታለቅሽው? አታልቅሽ። ከጎኑ ቁሚ። እሱን አበረታችሁ። ይህን ስታበረታችሁ ይህን ነገር የሚያልፈው ብሏል። ከባድ ፈተነው ነገር አለ፣ ከባድ ፈተና አለ። ከዛ በኋላ ደግሞ ጥሩ ነገር ይመጣል ብሎ የተናገረው ነው በቪዲዮ ላይ። በጣም ጥሩ ነገር አለ ከዛ በኋላ ብሏል። ይህንን ማሸነፍ ያለብሽ እጅግ ይዘሽ ከጎኑ ቆመሽ። ሴት ናት፣ ለሁሉም ነገር አበረታች። በቃ ይህ ነገር እውነትም ውሸቱም እስከሚወጣ ድረስ ከጎን እቆማለሁ ማለት አለብሽ ሀይሚዬ፣ የኔ እህት፣ የኔ ታናሽ እህት፣ የኔ ቆንጆ እና እንደዛ ብለሽ ቆሚ። አንተም ሰዓታት አትለያት፣ አይደለም ለቀናት፣ በሰዓታት አትለያት። ያለውን ነገር እንዲሁ ቢቻልህ ቤት እያመጣህ ሙሽዬ ጋር እያመጣህ ይህ ነገር እስከሚስተካከልላችሁ ድረስ ካጠገቡ አትለይ ቡርኬ። እኛም ባለን አቅም ሙስሊሙን በዱዓ እኛም በጸሎት እናስባችኋለን። እውነት እመቤቴ ማርያም አሁንም የጀመራችሁትን ነገር ፍጻሜ እኛ የምንፈልገው ከሌላ አይደለም። እነኛ 4 ልጆች ሳይወለዱ ቤተክርስቲያን ያሰሩ ልጆች ናቸው። በእነሱ ስም ቤተክርስቲያን የተሰራ ነው፣ ሳይወለዱ ማለት ነው። እና እኛ የምንጠብቀው እነኛ ልጆች ነው ከእናንተ የእናንተን ደስታ የእናንተን ሁሉ አይተን ያንን ነው የምንጠብቀው። በዚህ በትንሽ ነገር ተስፋ መቁረጥ የለብሽም ሀይሚዬ፣ ከጎኑ ቁሚ። እውነት ቸሩ መድኃኒዓለም እሱ በደሙ ሸፍናችሁ፣ አሁንም በደሙ ሸፍናችሁ የሚመጣባችሁን በሰው እየተመሰለ የሚመጣባችሁን ዲያብሎስ 40 ክንድ ያርቅላችሁ። ይሄ የሰይጣን ስራ ነው፣ ሰይጣን ነው። 40 ክንድ ያርቅላችሁ። የጻድቃኔ ማርያም እውነት የአርሴማዋ ቅድስት ከእናንተ ጋር ትሁን። ቸሩ መድኃኒዓለም እሱ በደሙ ሸፍናችሁ። ቅዱሳን የባህራንን የሞት ደብዳቤ ለወጠ ቅዱስ ሚካኤል መልአክ አሁንም ይህንን ነገር ለውጦት ልጅቷ ወይ በራሷ አፍታ አንቀሽቅሾ የሆነውን ነገር እንድትናገር ያድርጋት። የባህራንን የሞት ደብዳቤ ለወጠ ሊቀ መላእክት ቅዱስ ሚካኤል ከጎናችሁ የቆመላችሁ። የእናንተ የትንሹ የትልቁ ጸሎት ከእናንተ ጋር ይሁን። እናንተን ይርዳችሁ። ይህን ነገር እናድርግ። ኦዲየንሶችም አሁን ብንክን እናውቀዋለን ይህን ነገር እንደማያደርግ። ሀይሚ ስንት የፈትነዋለች፣ ተፈትኖ የወጣ ነው። ስለዚህ እያወቅን እዚህ ጋር ለፉሉ መሰብሰቢያ ቲክቶክ እንትን ብለን አንሳደር። በቃ አንድ ላይ ቆመናል። ይሄን ሰሞን እንደ ቆምን እንቁም። ይሄ ነገር መጨረሻ ውስጥ የሚመጣ ድረስ ምን እንደሚሰራ እስክናይ ድረስ ነገ ጠዋት ትዝብት ላይ እንወድቃለን። ነገ እነኝህ ልጆች የሆነ ነገር ይዘው ቢመጡ ወይኔ ምን ነው ባላልኩ ለምን አፌን እንደዚህ ሳትኩ እንላለን። እና ስለዚህ ሁላችሁም እንደቆምን አሁኑ ከጎናቸው ቆመን ይሄን ነገር እናስተካከል እንጂ ምንም አሁን ብሩኬን እዚህ ጋር ዝቅ አድርገን እዚህ ጋር ሀይሚዬን ዝቅ አድርገን ምንም የምናመጣው ነገር የለም። እንደገና ደግሞ እሷንም እንዲህ ነው አይወድሽም የታያችሁ እንዲህ እኛ እኮ የምናያቸው ለ30 ደቂቃ ነው። ከዛ ውጭ አናቃቸውም። የታይታችሁ ነው አይወድሽም። ዛሬ ድንጋይ ላይ ጠጠር ላይ ጉልበቴን ያመኛል የሚል ልጅ ነው እንግዲህ እንትን ተንበርክኮ ሲለምናት የነበረው። አልተለያዩም፣ አብረው ነው የሄዱት። እንግዲህ አይታችኋል ቪዲዮውን። እንዴት አይነት ነገር ነው የምትናገሩት? በቃ አንድና አንድ ስራ ነው፣ በቃ ስራ ነው። ሁሉም አውቋል፣ ስራ ነው። ይህን ስራቸውን ይጨርሱ። ነገ ጠዋት ጨርሰው ሲመጡ፣ ነገ ጠዋት የሆነ ነገር ሰላም ይዘው ሲመጡ ለማሽቃበጥ ከምንሮጥ ዛሬ ከጎናቸው እንቁም። በቃ ከምንሳደብ ምንም ከምንል ጸሎት እያደረግን እሱም በጸሎት አስቡ። ጸልዩልን ብሏል። በጸሎት አስቡ። የጀመረውን ነገር እስኪጨርስ ድረስ በጸሎት አስቡት። በቃ ይህንን እናደርግ። ስለዚህ ሁላችንም አሁንም ሙስሊሞችን በዱዓ እኛም በጸሎት ክርስቲያኖችን በጸሎት በቃ እናግዛቸው፣ ከጎናቸው እንቁ። በቃ የሱር ስራቸውን ቻናላቸውን እናሳድግላቸው። ላይክ እያደረግን ሼር እያደረግን በቃ ይህንን ነው አሁን ከኛ የሚጠበቀው እንጂ እነሱን አንቺ እንዲህ አንተ እንዲህ እያለን ወደ ላይ ወደ ታች የምንሰቅልበት የምናወርድበት ነገር የለም። እነሱ አንድ ናቸው። እግዚአብሔር አንድ ያደረጋቸው ናቸው። መቼም አይለያዩ እና እባካችሁ ይህን ነገር የምታደርጉ ሰዎች ከራሳችን ጋር ሆነን በቃ የምናደርገው ብቻ በጸሎት ነው። በቃ ጸልዩልን ብሎ ጸሎት እናደርግ።
ሌላ ምንም ነገር የለም። አሁንም ቸሩ መድኃኒዓለም እውነት እግዚአብሔር አምላክ ያንን ነገር ሰርተውት ይቅር ያለ አምላክ ነው እና እሱ በደሙ ይሸፍናቸው። እነኚህ ልጆች ገና ህጻናቶች ልጆች ናቸው። እሱ በደሙ ሸፍኗቸው ይሄን ፈተና እንዲወጡት ያድርጋቸው ቸሩ መድኃኒዓለም። እመቤቴ ማርያም እሷ ሽፍንፍን አድርጋ ሁለቱንም ልጆች ወስዳ ቤት በራቸው ላይ በሯ ላይ አድርጋቸዋለች እና ምንም የሚሆኑት